ጭራሽ እስክስታ ጭራሽ ውዝዋዜ ይኸውልህ ተረጋጋ ቴዲ እንደዚህ አይደለም ተረጋጋ ይኸውልህ ቴዲ እንደዚህ አይደለም እንግዲህ ላንቺ ውበት የሚመጥን ባይሆንም ያቀመኝ ምንም አይደለም እና ከዚች ጋር ነው ኖሮ ነበር ቺውሻች ለቃቃሚ ማንንም እንትን ይያለች ምንም ጥያቄ በጣም ገርሞኛል እንደዚህ በቃ ከዚህ በላይ አልመሰልከኝም ነበር በስልክ የለኝም ማለች እኮ በቃ በጣም ቁም ነገረኛ እስቲ ሌላ ምን ይችላል አስበው እንጂ ማለት አይ ነው ብር አራት አጎንብሽ እኔ እንትን ልሻለሁ እኮ ችግር የለውም ያው ካሽ ያለችኝ እቺ ሆና ነው እንጂ ብዙ እንትን ብልልሽ በጣም ደስ ይለኝ ነበር ያው የቀረም አለ ሰላም ተመልካቾቻችን ይህ ፕሮግራም ጥቅመኞቹ ሲባል በዚህ ፕሮግራም ላይ ግለሰቦች በፍቅረኛቸው ወይም በትዳር አጋራቸው ላይ ጥርጣሬ ሲያድርባቸው ለማስፈተን ወደኛ ይመጣሉ ጉዳዩንም በእኛ የስለላ ካሜራዎች አማካኝነት ተከታትለን ላስፈታኙ የምናሳውቅበት ፕሮግራም ይሆናል ስሜ ቴዎድሮስ እንደሻው ይባላል ወደ ሚዲያችሁ የመጣውበት ምክንያት የወደፊት የትዳር አጋሬ እንድትፈትኑልኝ ስራዬ ታክሲ ሹፌር ነው ኢላዳ ማለት ነው ያው ለሊት ጠዋት ወጥቼ ማታ ነው የምገባው ከፍቅረኛዬ ጋር ሊያኖረኝ የሚችለው የቤተሰብ ውርስ እና አንድ መኪና አለኝ የተወሰነ ሱቅ አለች እሱ ተዳድራል ፍቅረኛዬ ትዝታ ትባላለች እንድትፈትኑልኝ የፈለኩት እሷን ነው ከፍቅረኛዬ ጋር የካቲት 2 አሁን 2 አመታችን ይሞላናል ትዝታ ጥሩ ልጅ ነች እንደርሚው አይደለም በጣም በሳል ጥሩ አስተዋይ የሆነች ልጅ ነች ትዝታ ወይም ፍቅረኛዬ ማለት ሪል ስቴት ውስጥ ነው ሴልስ ነው የምትሰራው ትዝታ ማስፈተን የፈለኩት ያው ከብዙ ባለ ሀብቶች ጋር ግንኙነት ሪል ስቴት ስለሆነ ስራዋ ስለምትገናኝ ከዛ አንፃር ከትዝታ ጋር አብረን አንኖርም ግን ያው እኔ እናት አባቶችም ስላረፉ ስለሌሉ ቼስ ሎንግ እየመጣች አልፎ እየመጣች ታራለች በዛ ያው ፍቅር ውስጥ ገብተናል እና ከኔ ጋር ቀጣይ የትዳር አጋሪ እንድትሆን ስለፈለኩ የዛሬ 15 ቀን አካባቢ እርጉዝ እንደሆነች ነግራኛለች እና ቀጣይው ሽማግሌ እንድልክ ነው ያስጨነቀችኝ የነገረችኝ ያለችው እኔ ግን ይሄን በማለቴ በጣም ጸጸታለሁ ትንሽ ልጁ የኔ በመሆኑ ትንሽ ይጠራጠራል ውድ ቤተሰቦቼ እንግዲህ ከቴዎድሮስ ጋር የነበረውን ቃለ ምልልስ ተከታትለናል ያው በቀጣይ አንዳንድ ጥያቄዎችን ጠይቀውና ያው ዛሬ የሚሳካልን ከሆነ ቀጥታ ፈተናውን የምናስጀምረው ይሆናል ዛሬ ደግሞ የማይሳካልን ከሆነ በቀጣይ ቀን እንግዲህ የሚሳካልንን ቀን ጠብቀን ሁሉም ነገር የምናደርግ ይሆናል ቴዎድሮስ እንዴት ነህ ሰላም ነው ያው እኔ እንግዲህ ያው መልካም ፈተና እንዲሆን ከልብ እመኛለሁ እናንተም መልካም ማስቸግር ነገር እንዲገጥማችሁ ከልብ እመኛለሁ እንግዲህ ያው መልሱን እስከጠብቅ በጣም ብዙ ነገሮች እንግዲህ ነግረኛል አሁንም ያወራቸው ነገሮች አሉ በጣም ልብ የሚሰብሩ ነገሮች ናቸው የተወሰነም ቢሆን ብዙ ነገሮችን አንተ ለሷ መስዋዕትነት ከፍለሃል እንግዲህ ከሌለ ገንዘብ ላይ ነው ይሄን ሁሉ ነገር ለሷ አስታረግ የነበረውና እነዚህ ነገሮች እያሉ ሆኖ እንግዲህ እኛም ፈተናውን እናካሂዳለን ከዛ በፊት ግን እንደው እሷን ለመጠርጠር እንደው ለመጨረሻ ጊዜ እኛ ጋር እንድትመጣ ያስደረገ ምን አይተህባት ነው እኔ በቃ ማለት እኔ ጋር እንዳልኩ ትመጣለች ታራለች በተደጋጋሚ ስልክ ይደወላል እንዴት ነው ብዬ ከጠየቅኳት እንዳልኩ ጭቅጭቅ ይመስልና ትጠላኛለች እያልኩ ዝም እላለሁ በብዛት በቃ ዋናኛው መንስኤ እሱ በቃ ስልክ ስታወራ ራቅ ብላይ ነው የምታወራው ከዛ አንፃር እኔ ደግሞ እንደ ብዙ ነገር አጫውቻታለሁ ወደፊት የልጄ እናት እንድትሆን ረጅም የትዳር ህይወት እንድንኖር በጣም ብዙ ነገር አጫውቻታለሁ በተቃራኒ ደግሞ እሷ ለሊት ዲዛይን ስልክ ሲደወል በጣም ይሰማኛል ውስጤ በጣም በቃ እስቲ እንደዚህ ባረግ ብዬ ነው ወደ ሚዲያችሁ የመጣሁት እንደው ስትነግረን ስራዋም ሴልስ እንደሆነ ገልጸህልናልና ምናልባት እንደው ከዛ ጋር ተያያዥነት ቢኖረው ሴልሶች እንደዚህ የሚሸጡ ኤጀንቶች በደንብ ስልክ ያወራሉ አይደለም አንዴ ሁለቴ በደንብ ነው እየደወሉ ሰውም ሳይደውል ሲቀር እየደወሉ የሚያወሩትና ከዛ ጋር ተያያዥነት ቢኖረው እንደው ለማጣራት በግልም ስልኳን ለመፈተሽ ለማየት ሞክራል እኔ እንጃ በቃ እኔ ከብደኛል ስልኳንም ለመፈተሽ
ለምን እሷን ማጣት አልፈልግም። ስልኳን ፈትሼ የሆነ ነገር ካገኘው ስሜቴ ጥሩ አይሆንም ብዬ ስለማስብ ሆዲሁ እንድትተው እንደዚህ አይነት ነገር አትሊስት ቀን ስራውን ጨርሳ ሌሊት እንደዚህ አይነት ነገር እንዳይኖር ብዙ ጊዜ ጥሬያለሁ። እንደው ጓደኞቿን የምታውቃቸው ከሆነ እነሱም ለመጠየቅ ለማውራት ገባ አይደለ? ቀጥታ እንደዚህ አይነት አክሽኖችን ከመውሰድ በራስ የተወሰኑ ሂደቶችን ለማድረግ አልሞከርክም? እኔ ከባህሬ አንጻር ማለት ነው ትዙን ፍቅረኛ ነች ብዬ ይዣታለሁ። ቀጥታ እሷን መጠየቅ እንጂ ሶስተኛ አራተኛ ሰው አስገብቼ እንዲህ ነው እንደዚህ ነው ማለት እኔ ተፈጥሮዬም እኔ እንትን አይልኝ። አሁን በፍቅር 2 ዓመት እንደሚሞላችሁ ገልጸህልናልና በእንዚህ ሁሉ ጊዜያት ውስጥ እሷን እንደዚህ የሚያስጠረጥር ድርጊት አድርጋ ምናልባትም ደግሞ ሺት ስታረግ ፈጽማ አግኝታ ታውቃለህ? በተአምር አላውቅም። እንዳልኩ በስልክ ነው የምጠራጠራት፣ በስልክ ነው። ስልክ ስታወራ አትሊስት የስራ ስልኩ ከሆነ ፊት ለፊት ማውራት እየቻለች ተደብቃ ድምጿን ቀንሳ ስታወራ በጣም ነው በቃ በጣም ከሚገርም ጠዋት ስራ ልገባ ሌሊት ሁሉ እሷን ሳስብ ይሄ ነገሯን ድርጊቷን ሳስብ ነው የሚነጋው። እንደዛ እየሆንኩ ነው። በደንብ የሚያጠራጥር ነገር ያለው እንግዲህ እሷ ከስልኳ ጋር በጣም መጣበቋና ብዙ ነገር ማውራቷ ሌሊት መደወሉ ነውና ይሄ ነገር እኔ እንግዲህ እንደግሌ በስራ ቢሆን ብዬ እመኛለሁ። ተረዳኝ አይደል? ሌሎች ነገሮች ተያይዘው ከጀርባው እንዳይኖሩ ብዬ ጸልያለሁ። ምናልባትም ሌሎች ነገሮች ካሉ እንግዲህ በመናደርገው ክትትል በመናደርገው ፈተና የምናውቅ ይሆናል። ብዙ ሀተታዎችን ብዙ ጥያቄዎችን አላብዛለህ። ያው እንድታስተውሰው ግን ከማድረግ አንፃር ያው ስትመጣ የፈረምካቸው ፎርሞች አሉና እነሱ ነገሮች በሚገባ አይተህ አንብበን የፈረምከው የማይሆኑ ነገሮችም ከተፈጠሩ ራስን ስሜትን እንድትገዛ አሳስብሃለሁ። በቀጣይ ያው እኔ አይደለም ይሄን ፈተና ማካሄደው ይቺን ቤት የተዘጋጀችው ያው አንተን ቤት ስለምታውቀው አንተን በግል ቤቶች ማዘጋጀት ስለማትችል እኛ በግላችን ይቺን ቤት ፈልገን አዘጋጅተናታል። በቀጣይ ደግሞ ያው የሚፈተናትን ሰው አስተዋውቅና ለሱ መንገር የምትፈልገው ነገር ካለ አንዳንድ ነገሮችን ትነግረዋለህ። አቤል አስገባልኝ። አቤልን አቤላ ግባ ተቀመጥ። አቤላ እስኪ ኬዙን በደንብ እንግዲህ ለአንተ ማስረድቻለሁ። የተወሰነ ቢሆን ለማየት ይችላልና አንዳንድ የምታወራቸው ነገሮች ካሉ መረዳት ነገር ያለበት ነገር ካለ ከሱ ጋር እንድታወራ አስቤ ነው። እንድትተዋወቁም ስለፈለግኩኝ ነው አንተን የሚያስጠራው። ቴዲ ያለውን ነገር በደንብ ተዋወቁና እስኪ ለማውራት ሞክሩ። መልካም እንግዲህ ቴዲ፣ እኔ አቤል እባላለሁ። ያው ንጉስ አንዳንድ ነገሮችን ነግሯል ብዬ አስባለሁ። እንግዲህ ባለቤትን ወይም ደግሞ እጮኛህን የምፈትንልህ እኔ ነኝ የምሆነው። ያው እኔ ከዚህ በፊት እንደዚህ አይነት ስራዎችን ከንጉስ ጋር ብዙ ስራዎችን ሰርተናልና በዛ ስራ ላይ ብዙ ነገሮች ያጋጥሙናል። ብዙ ነገሮች ሊፈጠሩ ይችላሉ። ጥሩም መጥፎም ነገር ሊፈጠር ይችላልና ያው ኢንተርቪው እንዳየሁት አንተም ለሁለቱም ነገር ራስን ዝግጁ አድርገህ ነው እየጠበቅ ያለኸው። በእርግጥ ግን ቢሆንም በኋላ ላይ እንደዚህ ብለውን ከገቡ በኋላ ነው ይሄ ነገር ሆኖ ሲያገኙት ራሳቸውን መቆጣጠር የሚያቅታቸው ወደማይሆን ነገር የሚያመሩትና አንተ ተረጋግተህ ራስህን ተቆጣጥረህ የትኛውም ነገር ሊፈጠር ይችላል። ያ ነገር ያሰብከው ነገር ካልሆነ እሰየው፣ እኛም የምንፈልገው እሱ ነው። ያሰብከው ነገር ደግሞ እንደው ሆኖ ከተገኘ ራስህን ተቆጣጥረህ ነገሮችን በሰላማዊ መንገድ ለመፍታት ነው መሞከር ያለበት ብዬ የማስበው። ስለዚህ እኛ እንግዲህ ንጉስም እንደነገረ ተስፋ አድርጋለሁ ቤት ውስጥ ድብቅ ካሜራዎችን ከዚህ በፊት ስለምንሰራ ድብቅ ካሜራዎችን እንገጥም ይሆናል። እኔ ቤት መግዛት እንደምፈልግ ያው ሴልስና ስላላችሁ ቤት መግዛት እንደምፈልግ ደውዬ ነግራታለሁ። ስልኳን ተሰጠኝና ከዛ በኋላ እንግዲህ ያለውን ነገር ቤት መታ እንድናወራ እኔ መውጣት እንደማልችል ምናምን ነግራታለሁ። ከዛ ብዙ ነገሮችን እንግዲህ እሷ ማታለያ የሚሆኑ መንገዶችን እንጠቀማለን። እንግዲህ በነዛ ጥሪቶች ተታላ የምትወድቅ ከሆነ ያው አንተ ከዛ በኋላ ለምታደርገው ነገር ነገሩን ሁሉ ለአንተ ነው መንተው። ግን ደግሞ ያው ያ ነገር ካልተሳካና ታማኝ ሆና ከተገኘች ያው አንተ ነህ ያንንም ነገር ደግሞ እንትን ልትል የምትችለውና ለየትኛውም ሳይድ ራስህን ዝግጁ አድርገህ እንድትጠብቅ ነው የምፈልገው። ሌላ ነገር መፈጠር አለበት ብዬ አላስብም። ሴትም ልጅ ስለሆነች በቀላሉ ልትጎዳ ትችላለችና ራስህን ተቆጣጥረህ ነገሮችን በሰላማዊ መንገድ እንድንፈታ ነው የምፈልገው እንጂ ሌላ ዝባዝንኬ ማብዛት አስፈላጊ አይደለም ብዬ አስባለሁ። ያው የምትለው ነገር ካለ ግን እባክህ። ያው እኔ የምለው መልካም በቃ ትዝዬ በቃ የፍቅር ሰው ሆና ይህን ፈተና አልፋ ነገ ቀጣይ ህይወት አብረን ብንኖር ደስ ይለኛል። ወር በተቃራኒም ከሆነ ደግሞ ፈጣሪ ያው መቻሉን አንደበቱን ይስጠኝ ብዬ ራሴን ተቆጣጥሬ ለመኖር
ዝግጁ ነኝ። ይሄ ጥሩ አስተሳሰብ ነው። እኛም ፍላጎታችን ምኞታችን እንግዲህ ያሰብነው ነገር ተሳክቶ እሷ ፈተናውን አልፋ እኛም እዚህ በደስታ እንድንጨፍር ነው ማስበው። እስኪ ስልኳን ስጠውና እንደውልላት የሚሳካ ከሆነ ዛሬ እንግዲህ ድብቅ ካሜራዎቻችንን እንገጣጥመን የሚደረገው ነገር በሙሉ እናደርጋለን። የማይሳካም ከሆነ ሌላ ቀን እነዚህ ነገሮች እንፈጽማለን። 0998 በምድር ላይ ሁለት ነገር አለ፣ ነጭና ጥቁር። ልታልፍም ላታልፍም ትችላለች። ያን ነገር ጭንቅላቴን አሳምኜ መቀበል። ሄሎ ወይ ትዝታ እንዴት ነሽ? አለን ሰላም ነው። ያው ሪል ስቴት ሴልስ ላይ እንደምትሰሪ ነበር የሰማሁትና ስልክሽን ከጓደኛዬ ነበር የወሰድኩት። ኦኬ ያው ሰላም ነው አይደል? እንዴት ነሽ? ሰላም ነው አለን። ያው እንግዲህ ጥሩ ሪል ስቴት ሴልስ እንደሆንሽ ሰምቼ ነበርና እንግዲህ ነገሮችን ካንቺ ጋር አውርቼ በቅርቡ ነው እኔም ከካናዳ የመጣሁትና ለኔም ለወንድሜም ቤት ለመግዛት ሐሳቡ አለና ወደ እናንተ ሪል ስቴት ጓደኛዬ ነበር ሪከመንድ ያደረገኝ። የሚገባ ትክክለኛ ቦታ ነው የመጣው። ማለት የፈለግከው አይነት ቤት አለ። ባለ 1 መኝታ፣ ባለ 2 መኝታ እስከ 3 እስከ 4 መኝታ ቤቶች አሉን። ዋና ከተማ ቦታ ላይ ማለት ነው። ጃሟል ካሳለ ሜክሲኮ አለን። የተለያዩ ቦታዎች አሉ እና ከስልክ ደግሞ በአካል ሞር እናወራለን። እና ምን አይነት ቤት ነው ቅድመ ክፍያ ከፍለ ሙሉ ነው ወይስ እንዲሰራልን ነው ወይስ የተሰራ ቤት ነው የምፈልገው? ይሄን እኔ ያለቀለት ቤት ነው የምፈልገው። አክቹአሊ ባለ 3 መኝታ ነው የምፈልገው እና ተገናኝተን ያለውን ነገር እንዳልሽው ብናወራና ሳይቶቹንም ደግሞ ዞር ብለን ብናያቸው ሞር የተሻለ ነው ብዬ አስባለሁ። እኔ ትናንት ነው ገና ከበረራ የገባሁት ከካናዳና በጣም ደክሞኝ ነው ያለሁትና እንደው ካላስቸገርኩሽ እኔ ያለሁበት ሎኬሽን ላይ አንተም ከምትለፋ ማለት ያው ትናንትና ከገባህ አንተም ከምትለፋ ችግር የለውም። ያለበት ቦታ ሎኬሽን ቴክስት አድርግልኝና ያለበት ቦታ ድረስ መጥቼ እናወራለን ማለት ነው። መልካም ጥሩ። እሺ አሁን እልክልሻለሁ ሎኬሽን። አሁን መምጣት ትችያለሽ? እችላለሁ፣ ችግር የለውም እችላለሁ። መልካም እሺ ትስታ እልክልሻለሁ። እሺ ያው እንግዲህ እንዳዳመጣችሁት ነው ንጉስ። ያው ከስራ ውጪ ያወራነው ነገር የለም። በዚህ ምንም ልንጠረጥር የምንችለው ነገር የለም። እንግዲህ ስራዋ ነው ሴልስ ማናጀር ሲባል እንግዲህ ቀልጠፍ ማለት አለባቸው ነገሮች ላይ በደንብ ምላስ የሚፈልግ ስራ ነውና ሰዎችን ማስመጥ የሚፈልግ ስራ ነውና እንግዲህ እዚህ ላይ ልናይ የምንችለው የስራዋን ሁኔታ ነው እንጂ ሌላ ምንም አይነት ነገር መጠርጠር አንችልም። ስለዚህ ከዚህ በኋላ የሚሆነው እንግዲህ እዚህ ቤት መታ ያለውን ነገር እሷን መከታተልና ከሷ ጋር እንትን ማለት ነው ያለብን እንጂ ሌላ በዚህ ነገር ማግኘት የምንችለው ነገር አለ ብዬ አላስብም። መልካም ትክክል። እንደዛ ከሆነ ያው ጊዜ ማጥፋት ጊዜ ማባከን የለብንም። ልብ ካሜራዎቻችንን እንገጥማለን። አንተ ግን ቴዎድሮስ ራስን መቆጣጠር ስሜትን መግዛት ማትችል ከሆነ ባከን ውጪ ሆነ መጠበቅ ትችላለህ። ግን ማየት ፈልጋለሁ እሷን መመልከት ሁሉም ነገር በአይኔ ቁልጭ አድርጌ መመልከት ፈልጋለሁ ምትል ከሆነ እዚህ ድብቅ ክፍል ስላዘጋጀን እዛው ነው ሁሉን መከታተል ትችላለህ። የትኛው ይሻላል? እኔ ድብቅ ክፍል ውስጥ ሆኜ እከታተላለሁ። ያለውን ነገር እስከመጨረሻው መከታተል ነው። መልካም ፍላጎት እንደዛ ከሆነ ምርጫም እንደዛ ከሆነ ሁሉም ነገር እንግዲህ እነሱ ያሳዩዋል። እዛው ነው ተከታተላለህ። አቤላኔ እናንተ ድብቅ ካሜራውን እናስተካክል። መልካም እሺ ባከ
ያው እንግዲህ ውድ ቤተሰቦቼ ከቴዲ ጋር የነበረውን ቃለ መጠይቅ ተከታትላችሁታል። እንግዲህ አሁን የሚሆነው ያው ባለቤቱ እንግዲህ ይመጣለው ስላለች እዚህ እንድትፈተን ሁሉም ነገር አሁን ላይ ጨራርሰናል። ካሜራዎችን ሁሉም ነገር በድብቅ አስቀምጠናል። እንግዲህ ፈታኛችን አቤልም ከጎናችን ይገኛል። ሁሉም ነገር ያው እሷ ከመጣች በኋላ የሚፈጠረውን አብረን የምናይ ይሆናል። እስኪ እስከ ፕሮግራማችን ፍጻሜ አብራችሁ ነው። ያው እንግዲህ ውድ ቤተሰቦቼ እንዳያችሁት ንጉስም ወጥቷል። እንግዲህ ከዚህ በኋላ ያለው ስራ የኛ ነው የሚሆነው ማለት ነው። እንግዲህ ደውዬላታለሁ የመጣች እንደሆነ ነግራኛለች። ስናወራ በነበረበት ሰዓት ያው ኖርማል የስራ ስልክ ነው ስናወራ የነበረው። እዚህ ከመጣች በኋላ ነው ነገሮችን እንግዲህ እኔ ቀያይሬ እሷን ለመፈተን እመሞክረው ማለት ነው። እንግዲህ የሚያጋጥመንን ነገር እስቲ አብረን እዚህ ይሄን ፈተና ካለፈችልኝ በጣም ነው ልጄንም በሰላም አሳድጋለሁ። እሷን በሰላም በፍቅር አብሬ እኖራለሁ በደስታ። ሄሎ ወዬ ደረሽ? መልካም እሺ፣ መጣሁ ይኸው እወጣልሻለሁ። እሺ ይኸው እየወጣሁ ግቢ እባክሽ ግቢ ተቀመጭ። ቤት ይሆናል ብዬ አላሰብኩም ነበር። ያው በነፃነት ለማውራት እንግዲህ ቤት ይሻላል ብዬ እኔ እኮ መጥቼ ልቀበልሽ ስልሽ እኮ እምቢ አልሽኝ እኮ። እየገባሽ ነው ራስ ማለት አይደል? ያው ለስራ ስለሆነ እንደዚህ መግባቷ ኖርማል ነው ብዬ ነው የማስበው። እኔ ያው ማለት ብዙም አሁን ከተማዋ ተቀያይራለችና እኔም ደግሞ ሰሞኑን መምጣቴ ስለሆነ ትንሽ ውጪ ወጥቼ ማለት አልፈለኩም፣ ድካም ላይም ነኝና ለዛ ነው እዚህ መተሽ እንድናወራ የፈለኩት ያለውን ነገር። እሺ ችግር የለውም። እንደ ቤትሽ በእናትሽ ዘና በይ፣ ምንም እንዳትጨናነቂ። አዎ እስቲ እንደው ስለ ስራችሁ ስለ አንዳንድ ነገሮች ንገሪኝና ያው እንግዲህ አንዳንድ ነገሮችን በስልክ ነግሬሻለሁ። በእርግጥ ግን ያለውን ነገር ደግሞ ዲቴል ለማውራት ነው እዚህ እንድትመጪ ያደረኩት። ስለምትሰሪያቸው ስራዎች ስለ አንዳንድ ነገር አጫውችኝ እስቲ። ስለ ሪል ስቴታችሁ ያለውን ነገር በስንት ነው ካሬ በስንት ነው የምትሸጡት የሚለውን ነገር ያው እኔ ብዙም እውቀቱ ስለሌለኝ እንደዚህ አይነት ነገር ላይ እስቲ ካንቺ አንደበት ልስማው። እሺ ያው በስልክ አውርተን ነበረ። ያው በአካል ደግሞ ሞር አሪፍ ነው ለመግዛት ማለት ፈቃደኛ እንድትሆን። እኔ ያው ሽያጭ ላይ ነው የምሰራው፣ ሊስቴት ሽያጭ ላይ ነው የምሰራው። በዚህ ሰዓት ላይ አንድ ካሬ 75000 ብር ነው የምንሸጠው። እና ደግሞ መሀል ከተማ ብዙ እንትኖች አሉ፣ ቅርንጫፎች አሉ። ፒያሳ አለ፣ ሜክሲኮ አለ፣ ጀሙ አካባቢ አለ፣ ሳሪስ አለን። ሪል ስቴቶቹ የሚገነቡበት ነው እና በተመቸ አካባቢ ላንተ ቅርብ በሆነ አካባቢ ነው የሚመቸኛል ይሄ አካባቢ በመተለው በሙሉ አለን ማለት ነው። ለወደፊት ደግሞ በጣም ብዙ አካባቢ ላይ ለመስራት እያሰብን ነው ማለት ነው። እና ደግሞ ከሌሎች ሪል ስቴቶች የኛ ልዩ የሚያደርገው ምንድነው የምትፈልገው ነገር እዛ ለምሳሌ ሱቅ ከፈለክ ቤት እዛ ላይ ሆኖ ከስር ሱቅ ከፈለክ ካለ የልጆች መጫወቻ አለ ለብቻው፣ እዛው ጂም ቤቶች አሉ፣ መዋኛ ገንዳ አለ ምናምን ብዙ አገልግሎቶች አሉ እኛ ሪል ስቴት ላይ ማለት ነው። እና ከፈለክ ደግሞ ማለት አሁን ላይ በስልክ እንደነገርኩኝ ከሆነ ከወንድም ጋር ነው መሰለኝ ያው ያለው ነገር እንደዛ ነው። እና እኔም ከካናዳ የመጣሁትና ይቅርታ አቋረጥኩሽና ከወንድሜ ጋር ነው የመጣ ነውና እዛ ነው ያደግነው ማለት ይቻላል። ያው ግን ትንሽ ፋሚሊ ንግግር ላይ አማርኛ ላይ ምናምን ያው ሀገራችንን እንዳንረሳ እንትን ይሉናል እንጂ ብዙ ጊዜያችንን ያሳለፍነው እዛ ነውና በቅርቡ ወደ ሀገራችን ጠቅልለን መተናል እዚህ ለመኖርና ለዛ ነው እኛም የሆነ ነገር ገዝተን እዚሁ ሀገራችን ላይ መኖር የፈለግነውና ለዛም ነው ወደ እናንተ ሪል ስቴትም የመጣሁት። ከዚህ በፊት አንድ ጓደኛዬ ከናንተ ገዝቶ ነበር እንደዚህና አሁን ጥሩ እንደሆነ ስራችሁ አሪፍ እንደሆነ ነግሮኝ ነበርና እንዳንቺ አይነት ቆንጆ ሴልስ ማናጀሮችም እንዳሉት ነግሮኝ ነበርና በጣም ያን ስሰማ በጣም ደስ ብሎኝ ነበርና ብቻ ያልሽው ነገር ጥሩ ነው። ግን እስቲ አንቺ የቱን ሪከመንድ ታደርጊኛለሽ? የት አካባቢ ያለውን ብገዛ ጥሩ ይመስልሻል? ቴንኪ በጣም በመጀመሪያ ጓደኛም ስለመሰከረልን በጣም እናመሰግናለን። ላንተ ማለት አሁን ላይ በጣም ብዙ ከስተመሮች መጣው ወደውት ሁሉም ቦታ ያለው አሪፍ ነው፣ ግን በብዛት ፒያሳ ላይ ያለው በጣም አሪፍ ሆኗል። አሁን ደግሞ ያው በኮሪደር ልማትም በምንም ፒያሳ በጣም አሪፍ ላይ እንቻለች ታምራለች አይታት ከሆነ ሂደ እና እሱ በጣም እንትን ነው በጣም አሪፍ ነው። እዛ ጋር ያለውን ነገር እኔ ሁሉ ነገር ጨራርስላችኋለሁ ለእናንተ ላንተም ለወንድምህም
እኔ ጨራርሼ ያው ለኔም ስራ ነው ለኔም እገዛ ነው ማለት ለእናንተ ብቻ አይደለም አንተ ቤት በገዛ እናንተ ቤት ስትገዙ እኔም ተጠቀማለሁ ማለት ነው ኦብቪየስሊ እሱማ ግልጽ ነው እና ያው እንዳልከኝ ደግሞ ከውጭ ከሆነ ማለት አሁን ላይ ሀገራችን ለምታለች ገባ አይደለ ውጭ የምትኖረው ኑሮ እዚህ መኖር ትችላለህ የኛ ደግሞ እኛ ያለን ቤት ማለት ውጭ የሚያስንቀን ይብል ምንም እንትን አይል ማካበድ አይሆንም ገባ አይደለ ሞር ደግሞ ገብተህ ስታየው ሞር ትመሰክርልናለህ ልክ እንደ ጓደኛ ማለት ነው ስለዚህ እንዳልኩ ለኔም እርዳታ ነው አንተ የምታደርገው ነገር እና ደግሞ ሌላ የምትፈልጋቸው ጭማሪ ነገሮች ካሉ ለምሳሌ የቤት ዕቃም ሊሆን ይችላል ከቤቱ ባሻገር ማለት ነው የቤት ዕቃዎችን ሙሉ ነገር አዘጋጅተን ነው በፍቃድ ማለት ነው ኛ ሙሉ ማለት ስራችን ሪል ስቴቱን ሰርተን ማስረከብ ነው እንትን ጭማሪ ነገር ከፈለክ ደግሞ እኔ ሙሉ ነገር አዘጋጅቼ ከነ ቤት ዕቃው ማለት ነው አዘጋጅቼ ሸጥላችኋለሁ ማለት ነው በቅናሽ ዋጋ በጣም በቅናሽ ዋጋ ዋው ይሄ እንደውም ጥሩ አማራጭ ይመስለኛል ምንም ድካም የለበትም በጣም በእውነት እንደዚህ አይነት ነገር እኔ ማድነቅ ደስ ይለኛልና መሰጠትም ይጠይቃል እንደዚህ ሰውን ተናግሮ ማሳመን መሰጠት ይጠይቃልና ከዚህ ውበት ጋር ይሄ ንግግር እንዴት ያን ቤት እንዳልገዛው ያረጋኛል ብዬ አላስብምና ብዙ ጊዜ ሆነሽ ይሄን ስራ መስራት ከጀመርሽ አው አንድ 3 አመት ምናምን ይሆነኛል 3 አመት በጣም ልምድ አለሽ ማለት ነው እንደዛ ነገር ያው ቅድም ለመናገር ብዬ ምን እንዳስረሳኝ አላቅም በጣም ቆንጆ ነሽ አቋምሽ በጣም ያምራል መልክሽ በጣም ደስ ይላል በእውነት ጸጉርሽ በቃ ሁሉ ነገር የተሟላላ ሴት የምትባይ ሴት ነሽና ያው እኛ ውጪ ስንኖር ካናዳ ነበርኩ እንደነገርኩሽና እዛ ስንኖር ብዙ ጊዜያችንን በስራ ነው የምናጠፋውና በጣም ብዙ ሰዓት በስራ ነው የሚያልቀውና ያው እንጃን ከይነ ቆንጆ የመመልከት እድሉ የለንም ነበርና አሁን ነው በእውነት ቆንጅዬ ነሽ እንዳየውሽ ነበር ይሆነ አላ አይደል አንዳንዴ መንገድ ላይ አይተሽ ማታቂውን ሰው ኢቭን አይተሽ ይሆነ ልብሽ ስንጥቅ የሚለው ነገር አለና እንዳየውሽ እንደዚህ አይነት ነገር ተሰምቶኝ ነበርና በጣም ደስ ይላል እንዳንቺ አይነት ሴት ብዙ ቤት እንደሸጠች ተስፋ አደርጋለሁ ድክና ቴንኪው በጣም ስለ አድናቆቱ በጣም ነው ማመሰግነው ግን አሁን ያው ስለ ስራ ብናወራ ማለት ምን ያህል ቤት መግዛት እንደምፈልጉ እና የት አካባቢ መግዛት እንደምፈልጉ ምናምን ብትነግረኝና ከመዘገብኩት በኋላ ያለው ነገር ብናወራ አሪፍ ነው እና የት አካባቢ መረጥክ ያው ሳይቱን እንግዲህ ዞር ብዬ ማየት ይተበቅብኛል ገብቶሻል አይደል መቼስ አንቺ ያልሽኝ ፒያሳ ያለው አሪፍ ነው ሞር ከሌሎቹ ብለሽ ሞር ደግሞ አሁን እዚህ ጋር ዝም ብለን መስገበው እንጂ ዞር ብለን ደግሞ ማየት እንችላለን አራቱ ሳይቶቹን ባይ ጥሩ የተሻለ ይመስለኛል በቃ በፒያሳ እንያዘውና ዝም ብለን ፒያሳ በሚለው እንያዘውና እና ስንት ቤት ነው መግዛት የምፈልጉት እንደገና ሁለት ቤት ያው እኔና ወንድሜ ያው የተለያየ እንዲሆን አንፈልግም እዛው አካባቢ ነው መሆን የምንፈልገውና ሁለት ቤት ነው የምንገዛው ሁለት ቤት ማለት እኔም የራሴ ቤት እሱም የራሱን ቤት ማለት ነው ያው በቅርቡ ትዳር እንዳንቺ አይነት ቆንጆ ከተገኘ ደግሞ ወደዛ መግባታችን ስለማይቀር አንድ ላይ እስከመቼ እንኖራለን እሺ እና ፒያሳ ያለውን ሳይት ታሳይኛለሽ ሄደን እሺ ችግር የለውም እና በዶላር ነው መከፈል ወይስ ችግር የለውም እኔ በየትኛውም ከረንሲ መክፈል ይችላል በዶላርም በብርም መክፈል ይችላል ችግር የለውም በእኛ ሀገር ብር ስለዚህ በቃ በእኛ እንዳትጠራጠር በአገልግሎታችን ማለት ከሌላው እንትን የኛ በጣም ፈጥነን ነው የምናስረክበው አንዳንዶች አይታቸው ከሆነ በጣም ረጅም ጊዜ ነው የሚወስዱት የኛ ግን በጣም ፈጣን ነው እንደውም እየመጡላ ቤታቸውን ከተረከቡ በኋላ ይነግሩናል ማለት በጣም እንደዚህ አልመሰለም ነበር ስንመዘገብ በጣም እናንተስ እየመጣችሁ አጠይቁ ነው እንጠይቃለን ከሸጣችሁ በኋላ በዛው መራራቅ አስፈላጊ ነው ብያለሁ ሻይ ቡና እንላለን ያው እኔም ደግሞ ይሄን ያህል ከእንትን ካልኩኝ አሪፍ ኮሚሽን እንደምትለቅልኝ ተስፋ አድርጋለሁ ችግር የለውም ስለ እንደዚህ አይነት ስለ ብሩ እኔ ጥራት ያለው ነገር ነው የምፈልገው እንጂ ችግር የለውም የብር ጉዳይ የሚያሳስብ ነገር አይደለም ሶሪ አንዴ ይቅርታ በጣም ከውጪ ነው ሄሎ ወዬ መጣሁኝ እኮ አዲስ አበባ አንዴ አሁን አዲስ አበባ ነው ያለሁት አዎ ችግር የለውም መገናኘት እንችላለን መጥቼ ወስዳለሁ ነው የት ስራ ቦታ ነው ወይ መኪና ልላክልህ መኪና አንዱ መኪና ቆሟል እሱ ልላክልህ እልክልሃለሁ በቃ እሺ ይቅርታ አብሮ አደግ ጓደኛዬ ነውና ይቅርታ ግን ረሳሁት ባለ ስንት መኝታ ቤት እንደምፈልጉ
አልነገርከኝም እና እኔም ዋጋውን ንገር በዛው ብዬ ነው። ባለ 3 ቢሆን የተሻለ ይመስለኛል። አዎ ትንሽ በዛ ልንል ስለምንችል ኦኬ ባለ 3 መኝታ ነው። ያው ባለ 3 መኝታ ቤት አሁን ከከፈልክ አሁን እንትን ከከፈልክ 8 ሚሊዮን ብር ነው። ኦኬ ከቆየ ደግሞ 10 ሚሊዮን ብር ነው ማለት ነው። ምንድነው ልዩነቱ? ገና ስለሆነ ነው ልዩነቱ ምንድነው ማለት? ያው በቆየ እንትን ነው ይሄ ማለት ከቆየ አሁን እንደነገርኩ እኔ እንትን እንዳልኩ በኔ ማለት ነው ማለት ዲስካውንት ይደረግላል ቶሎ እዛው ከከፈልክ ማለት ነው። ቆይተ ምናምን ከመጣ ግን 10 ሚሊዮን ብር ነው የሚሆነው። የ2 ሚሊዮን ብር ጭማሪ ያለው ማለት ነው። እና እንዴት ነው ሐሳብ አንተ? ችግር የለውም እኔ አሁን መክፈል እችላለሁ ያለውን ነገር በደንብ ሳይቶቹ ስለዚህ በ8 ሚሊዮን ይሆንልህ ማለት ነው። አዎ አይሻልም? ያው 2 ሚሊዮን ማለት ቀላል ብር አይደለምና ልክ ነህ። ሳይቶቹን ታሳይኛለሽ ግን መጀመሪያ ንግግሮችን ከጨረስን ባይዘው ገና መሰረቱ እንትን እያለ ስለሆነ ነው እንጂ ለወደፊት በጣም ብዙ ብር አትርፈ መሸጥ ትችላለህ ማለት ወደ 20-30 ሚሊዮን ብር ላይ መሸጥ ትችላለህ ቤቱን ማለት ነው። አሁን ገና ስለሆነ ነው እንደነገርኩህ ሀገራችን ደረጃ ላይ ነው ያለው። አሁን ላይ ገና ነው ማለት አሁን ገና እያስረከብን ነው። ሙሉ ቤቶች አልጨረስንም ማስረከበን ማለት ነው። እና ሙሉ ቤቶችን አስረከበን ከጨረስን በኋላ እንትን ካለ በኋላ በቃ በአሪፍ ዋጋ መሸጥ ትችላለህ። ሜቢ ወደ ሀገርህ መመለስ ከፈለክ በጣም በአሪፍ ዋጋ ሽጠ መመለስ ትችላለህ ማለት ነው። እንዳንቺ አይነት ቆንጆ ከተገኘ ወደ ሀገሬ የመመለስ ሐሳብማ አለኝ። እየነገርኩሽ ነበር እኮ በደንብ ለመሸጥ ለማግኘት ጊዜያችንን ምናጣ ይሄን ያህል ቀረቤታ ይሄን ያህል አቀራረብ የመገናኘት እድላችን ምናምን የለምና እኔም ደግሞ የሀገሬ ሴት በዚህ ብቻ ምን ለዛም ነው አንድም ወደዚህ የመጣሁትና እንዳንቺ አይነት ቆንጆ ካገኘ ይቅርታ ግን ማለት ገና ልጅ ነህ እንዲሳይ ምናምን እንዴት በልጅነት ይውላህ እዛ ምናምን ይቅርታ ግን ድፍረት ካልሆነ ችግር የለውም እንዴ ኦፕን ኦሬሽ ልታወሪኝ ትችያለሽ። ያው እኔም መጠይቅሽ ጥያቄዎች ሊኖሩ ስለሚችሉ ምንም ችግር የለውም። ያው እንግዲህ እዛ ስትኖሪ ያው ክፍያውን ታውቂዋለሽ። እንግዲህ ብዙ ሰዓት ብትሰሪም በዶላር ስለሆነ እዛ የምትከፈየው በዚህ ሲመነዘር በጣም ብዙ ብር ነው የሚሆነውና ያም ነገር ስላለ ነው። ሲቀጥል ቤተሰብ አለ። እኔ በራሴ መስራት እወዳለሁ እና ያው ከልጅነታችን ነው እኛ ስራ ቤተሰብም ወደ ስራ እንድንል ያደረገንና ገንዘብ ከልጅነታችን ነው የለመድነው ማለት ይችላል። በልጅነት ነው የሄድከው ነው በፋሚሊ? አዎ በልጅነት ነው የሄድኩትና ብዙ ጊዜም በስራ ነበር ማጠፋው። ያው ሁሉም ነገር ይደርሳል ብዬ አስባለሁ። ከእንዳንቺ አይነት ቆንጆ ሴት ጋር ጥሩ ህይወት ለመኖር ያው ገንዘብ ያስፈልጋል። ሴት ልጅ ደግሞ ምቾት ትፈልጋለች። ስለዚህ መጀመሪያ ላይ ከመንጠልጠል ስራዬን ሰርቼ ገንዘቤን ይዤ ከዛ በኋላ ወደ ትዳር ተሰብስቤ ወደ መኖሩ መጣለው ብዬ ስላሰብኩኝ ማለት አሁን እስካሁን አላገባህም ማለት ነው? እንደምታየው ልጅ ነኝ እኮ ልጅ ነህ አልሽኝ አንቺ ራሱና ልጅማ ልጅ ነኝ ማለት ያው ሌላ ሀብት በልጅነት ካለ ያው ጠይቃት ብሎ ከኖርክ ጠይቃታለኛ እንዳላት ሁሉንም ጠይቃታል። አታስቡ ሁሉንም ነገር ተመልካችሁ አንዳንዴ ሴቶች ገንዘብሽን ብለው ነው የሚቀርቡሽና እሱ ነገር በዚህ ልክ ከሆነ ቅርቡ እንዴ ይሄ እንዴ ሴት ልጅ ገንዘቤን ፈልጋ እንድትመጣ አልፈልግም። እኔ ፍቅርን ብላ እንድትመጣ ነውና አጣሁም አገኘሁም አብራኝ የምትሆን ሴት ስለምፈልግ ነው። ያው በዛ ላይ እንዳንቺ አይነት ቆንጆ ከሆነች ደግሞ በጣም ደስ ይለኛል። ማለት ደጋግሜ ውበትሽን እያደነቅኩ ነውና በጣም ቲንኪያኒም እንደዛሬ እንትን ብያለሁ። እንደዛሬ ተደንቄ አላቅም በእውነት። አይ ይሄ የሚገባው ነው እውነታው ነው የተናገርኩትና ምስጋና የሚፈልግ ነገር አለ። በጣም ችግር የለውም። እኔ ወክሳለሁ በቤታችንም እክሳለሁ። እንደው አንቺስ ትዳር ፍቅረኛ የሚባል ነገር ወደ ትዳር ውስጥ እንደማይው እጅሽ ላይ ግን ቀለበት የለም? አው ማለት ያው እኔ ብዙ ጊዜ የማጠፋው በስራ ነው። ኦኬ ያው እዚህ ሀገር ስትሆን ደግሞ ያው አንተ ቢያንስ እዛ እንት ስላለህ ምናምን ነገር ያው ቀላል ሊሆን ይችላል። እዚህ ደግሞ ለሴት ልጅ አብሶ በጣም ከባድ ነው ሁሉም ነገር እና እኔ ያው ራሴን ማስተዳድረው ምናምን ነገር እየሰራው ማለት ነው። አዎ ብቻዬን ነው የምኖረው። ራሴን በራሴ ነው ማስተዳድረው ምናምን ነገር እና እንደዚህ አይነት ነገር ብዙም አይደለም እና አላገባሽም? ፍቅረኛስ? ያው እንግዲህ ይሄን የመሰለ ውበት የአዲስ አበባ ወንድ አይኑ ካልተጋረደ በቀር እንግዲህ አይ ማለት ከባድ ነው። እንግዲህ እንደዚህ ይሄን የመሰለ አቋም ይሄን የመሰለ መልክ ፈገግታ ይዘሽ እስካሁን ፍቅረኛ የለኝም ብትይኝ እኔም ማመን አይመስለኝም። ያው ማለት ነበረኝ። ኦኬ ያው አሁን ላይ ትንሽ ጊዜ ሊቆየ ነው ማለት ያው ብቻ የምርሽ ፍቅረኛ የለኝም እንዴ? አዎ ትንሽ ጊዜ ሊቆየ ነው እንዴ? ያስገርማል እንዴ? ማና ባሩ ነው ይሄን የመሰለ ውበት ነው ሄዶ በእናትሽ
ያው አለመግባባት ኧረ ያልታደለ ነው አለመግባባት ሳይሆን ይሄ ያልታደለ ነው ብዬ ነው እኔ የማስበው ይሄን የመሰለው ውበት ያው ላንዱ ያልታየው ነገር ላንዱ ይታየዋል ነገር አይደለም የሚባለው እንደዚህ አይነት ነገር ሆኖ ይሆናል አንዴ ይቅርታ በጣም መኪናውን ሰጥቼው ልምጣ ቁልፉን ሰጥቼው ልምጣ እሺ ችግር የለውም እሺ ተጫወቺ እንደ ቤትሽ እሺ ይቅርታ ቆየሁብሽ አይደለ ይቅርታ ቤትን እያስተካከልኩ ነው ያው የሴት ነገር የሴት እንግዳ የለውም ይባላል ተዝረክቶ ሳየው ያው እንግዲህ የወንደላጤ ቤት እንደዚህ ነው ጊዜያዊ ማረፊያ ናት ይቺ እንጂ ያው በቃል በጣም ነው የሚያምረው እዚህ ነው ይሄ ነው ቤት አዎ እቺ ያረፍክበት ነው አይ ነው የራሴ ነው ይሄ እዚህ እዛ ያለው እዚህ እንዲገዙልኝ ዘመዶች እንዲገዙልኝ ያደረኩበት ነው መምጣት አይቀርም ብዬ አልፎ አልፎ አንዳንዴም ስመጣ እዚህ ነው ማርፈውና በጣም ሞዶ ቤት ነው ባይዘይ በጣም ነው የሚያምረው በልጅነት የሚገዛውት ቤት ስለሆነ በጣም ደኛ ነው ማለት ገና በዚህ እድሜ በዛ በልጅነት የራስ ቤት አሁን ደግሞ ቀጣይ ሌላ ያው አይሻልም ያው በልጅነት እንደዚህ ሀብት ሲኖር በጣም ደስ ይላልና ያው አንቺም ስታስተካኪ በጣም ጎበዝ ነሽ እንግዲህ ሁሌ እየመጣሽ ይልመድብሽ ማስተካከል ችግር አለው ያው ተቃረም ቢ ስላሰብኩኝ ነው እንግዲህ አይደለም እስቲ ጣትሽን እንደው ማየት ይችላል በጣም ነው የሚያማምሩ ጣቶችሽ በእውነት ቴንክ ዩ በጣም ዋው በቃ ማለት ይሄ ምንድነው በጣም የተሟላ ውበት የሚባል ነው ያለሽ እድለኛ ያልሆነ ወንድ ነው ይሄን ውበት ጥሎ የሄደው በእውነት አመሰግናለሁ በጣም አይ ምንም ማለት አይደለም ያው እውነታው ነው ያወራ ያለውትና ፈገግታሽ በጣም ያምራል ልብን የሚገዛ እንትን ያለሽና እንደው እንዴት ነው የማግባት ፍቅረኛ የሚያዝ ምናምን ሐሳብ የለሽ ያው እንደነገርኩ ከሱ ጋር ተለይተናል በለው እንደዛ ነገርና ይኖራል ወደፊት በችም እንደዚህ እና ከዚች ጋር ነው ኖሮ ነበር ቺውሻች ለቃቃሚ ማንንም እንትን ይያለች ምንም ጥያቄ በጣም ገርሞኛል እንደዚህ በቃ ከዚህ በላይ አልመሰልከኝም ነበር በስልክ የለኝም ማለች እኮ በቃ በጣም ቁም ነገረኛ እስቲ ሌላ ምን ይችላል አስበው ማለት ባንተ እድሜ ምናምን ሆኖ እንደዚህ የሚያስብ ሊያጋጥሙኝ አያውቅም እስከዛሬ ድረስ በአብዛኛው እዛ ሲመጡ ተለቅ ያሉ ናቸው ምናምን ነገር ብቻ ባለትዳር ምናምን አንተ ትዳር የለህም ብቻህን ለመኖር ቤት መግዛት ምናምን ካሰብ ቁም ነገረኛ ነኝ ብቻ ቁም ነገረኛ ያስብላል ስለዚህ ይሄ ለኔ አንድ ግሪን ካርድ ነው ማለት ነው ያው ማለት እኔ እንዳየውሽ ነው እውነት ለመናገር ይሁን አለ አይደለ ሚስቴ ብትሆን ምናም ብዬ መመኛት አይነት ሴት ነሽና በጣም ነበር ደስ ያልሽኝ እንዳየውሽና የምርና በእውነት የምሬን ነው እኔ ራሱ ማለት እንዴት ያው ሴት ልጅ ነኝ አይደለ መጀመሪያ ላይ እንዴት ከኔ መውጣት የለበትም ብዬ ስላሰብኩኝ ነው እንጂ እንዳየው ነው ወደድኩ ማለት ደስ ብለኛል ገና ማለት እንደዚህ ያልከኝ ደስ ብሎኛል በጣም ስሜት ያየሁንኩ ነው መሰለኝ አይ ችግር የለውም በእውነት እኔ ጋስቶኝ ፍሪ እንድትሆኚ ነው ፈልገው ምንም የሚያጨናንቅ ነገር የለም ይሄን የመሰለ ውበት ይዘሽ እንደዚህ ማለት ይሄ የከተማ ወንድ አቧራ እንዲበላሽ አልፈልግም ገብቶሻል አይደል የቆማ አንድ መኪና አለ እሱን ሰጥሻለሁ ከዛ መንቀሳቀሻ ይሆንሻል ያው ያለው ነገር እንግዲህ ሽማግሌውንም ቢሆን እኔም ወይ አንቺም ምልክ ይሆናል አራ ችግር የለውም ሲያጣጣ እኔ ቤተሰቦቼ እዚህ ስላልሆኑ ብዬ ነውና ያው ያለውን ነገር ቀስ ብለን በሂደት ማለት በጣም እድለኝነት እየተሰማኝ ነው አራ ችግር የለውም በእውነት ስለኔ ለምሳሌ ማለት አሁን ብነግርህ ራሱ ማለት በዚህ ሰዓት እኔ እስካሁን ወንድ አላውቅም ማለት የምርሽ ነው የምር ማለት ወንድ አላውቅም ማለት እኮ በጣም እኮ ትልቅ ነገር ነው ባይዞይ አገሬን የምወድበት አንደኛው ምክንያት ይሄ ነው ሴቶቻችን በቃ ክብራቸውን የሚጠብቁ ናቸው በጣም ደስ ይላል አው በቃ በሳደሙ ማለት እዚህ እኮ እንደዛ አይደለ ግን እኔ ድንግል ነኝ እስከዛሬ ድረስ ማለት ነው ምናልባት ፈጣሪ የምርሽ ነው የምር ዋው በጣም ደስ የሚል ነገር ነው የነገርሽኝ ያለሽው እኮ እኔ አላቅም እንደዚህ አይነት ሴት አገኛለሁ ብዬም ቢሆን አስቤ አላቅም ነበር እኔ ምናልባት አንተን እየጠበቅኩ ይሆናል
ማለት እስካሁን ክብሬን የጠበቅኩትም አንተን እየጠበቅኩ ይሆናል ብዬ ያሰብኩት አሁን አንተን ሳገኝ ለምር እንደዛ ነው እየተሰማኝ ያለው ፈጣሪ በምክንያት ነው ያገናኘን መሰለኝ በእውነት በጣም ደስ ይላል እኔ ማለት አላውቅም እንዴት መናገር እንዳለብኝ ውስጤ በጣም ደስ ይያለው ነው ካንተ ይበልጥ ደግሞ እኔ በጣም በቃ ሌላ ስሜት ነው እየተሰማኝ ያለው ለስታት ዋው ባክሽ እንግዲህ ለዚህ ንግግር ክብርሽን እስካሁን ጠብቀሽ ስለቆየሽ አንድ ስጦታ አዘጋጅቼልሻለሁ በእውነት እሱን ላምጣልሽና ባክሽ ያው ሴቶች የምትወዱት ነገር ነው እሺ ትዝዬ ይሄን ፈተና ካላለፈች በፍጹም ላይና እንዳያት አልፈልግም በፍጹም እሷን ማየት አልፈልግም ለሰከንድ የገዛውላትን ጌጣጌጥ አይፎን ስልክ ተቀብያት እስከ መጨረሻ ላላየት እውነት ልጁ የኔ ካልሆነ እስከ መጨረሻው እስኮዳኛው ላላየት ምንድነው አይንሽን ጨፍኝ እባክሽ ወይኔ እንግዲህ ላንቺ ውበት የሚመጥን ባይሆንም ያቀመኝ ምንም አይደለም ያው በጣም ነው የሚያምረው ደግሞ በጣም ነው የምወደው ወደድሽው በጣም በእውነት ለምር ያው እንግዲህ ለውበትሽ የሚመጥን ባይሆንም ያው እንደዚህ ተራርቀን መቀመጥ አለብን ብዬ አላስብም በደንብ እንደተቀራረብን እየተሰማኝ ነው በጣም አመሰግናለሁ ያው እኔም በጣም እንዳየውሽ ነበር እና ይሄ ነገር የተሰማኝ በጣም ወድጄሽ ነበረ አሁን ደግሞ ፈጣሪ ብሎት እንግዲህ ግንኙነታችን በአንድ ቀን ቢሆንም እኔ ቸኩለናል ብዬ አላስብም ፈጣሪ ያገናኛቸው ሰዎች ልክ ነህ ማለት በጣም ብዙ ጊዜ በቆየ ምናምን ነገር እንደዛ አላስብም እኔም እንደዛ አላስብም እና እንደው ነገሩን እንትን ለማለት ያክል ግልጽ ለማለት ያክል እንደው ከዚህ በኋላ ብዙ ነገሮች ስለሚኖሩን አብረን ወደፊት ብዙ ነገሮች በኔ ስም ያሉ ወደ አንቺ የሚሆኑ ይኖራሉና ልክ ነው እንደው ነገሮች ባይሳኩልኝ ይሄ ቢዝነስ ቢከሰር ወይም ደግሞ ስራ ባይኖርኝና ትምብል እንደው አንቺ አሁን ገንዘብ ስላለኝ ነው አይደለም ነው ገንዘብ ስላለኝ ነው አብረሽኝ ነው ወይስ ደግሞ እንደዚህ እንድታስብ አይደለም ማለት አሁን ለምሳሌ መጀመሪያ ስገባ አንተ ገንዘብ ይኑርህ አይኑርህ ቤት መግዛት እንደምፈልግ ብቻ ነው ማቀው ግን ገና እንዳየው ነው ልቤ ደነገጠው ገባ አይደል ሜቢ ከዚህ በኋላ ባይኖረኝ ባጣ ይሄ ፍቅርሽ አይቀንስብኝም አይቀንስም አታስብ በእውነት እኔ ከዚህ በኋላ ማለት ይሄ መዝረክረክ ምናምን አልፈልግም ቀጥታ ወደ ትዳር ነው መግባት የምፈልገው ማለት እንደውም ከወንድ ልጅ ልቅ እንደውም ሴት ልጅ ነሽ እንደዚህ ነገር የምትፈልገው ገባ አይደል እድሜ የሚባል ነገር አለ ምናምን ነገር ማለት ነው እኔም በጊዜ መሰብሰብ ነው የምፈልገው እስካሁንም እንዳንተ አይነት ሰው እየጠበቅኩ ነበር ድንግል መሆንሽ ደግሞ በጣም አስገርሞኛል በእውነት ግድ ነው ማለት በየዝም ብዬ ክብሬን ዝም ብዬ ማራክስ አይነት ሴት አይደለሁም ገባ አይደል በጣም ደስ ይላል በእውነት እና እንደዚህ አታስብ ችግር የለውም በቃ አታስብ ከዚህ ሙድ ወጣ እንደውም ከዚህ ሙድ እንድትወጣ ዳንስ ደንስላለሁ የምርሽ ነው የምር እና ሙዚቃ ልክፈትልኝ እሺ ችግር የለውም
ቢነዱ ይቀራሉ ሰው እንዲተናዱ ወይነዱ አካሌን አረገች ባዶ ኮና ወይነዱ ጭራሽ እስክስታ ጭራሽ ውዝዋዜ እያመነሽ ልቤ እያመነሽ አንቺን እያመነሽ እያመነሽ ልቤ እያመነሽ አንቺን እያመነሽ ልቤን እያመነሽ ምናመጣተሽ እያመነሽ ልቤን እያመነሽ እያመነሽ መንገደኛው ልቤ እያመነሽ መንገደኛው ወዶ እያመነሽ ተንከራቶ ቀረ እያመነሽ ወይነዶ ምን ቀረካት በይኝ ወይነዶ ብዙ ይቀረኛል ወይነዶ ቆርጠሽ ተሄድሽማ ወይነዶ ምን ያስቀምጠኛል ወይነዶ መንገደኛው ልቤ ወይነዶ መንገደኛው ወዶ ወይነዶ ተንከራቶ ቀረ ወይነዶ ካለ ኩያ ወዶ ናንቺ ይብላኝ እንጂ ቃልሽ ለፈረሰው ናንቺዬ እኔስ እኖራለሁ እንደ ሰው እኔስ እኖራለሁ እንደ ሰው ጋራ ከለሎሻል አልመጣሽም አሉ ናንቺዬ የጊዜው ሰውማ መች ቆመ በቃሉ የጊዜው ሰውማ መች ቆመ በቃሉ እኔማ ከእንግዲህ ምኑን ልመነው አይበቃም በቂ በእውነት ተበስኖ ቀረ ታዩ እንጂ ማለት አይ ነው ብር አራት አጎንብሽ እኔ እንትን እልልሻለሁ እኮ ችግር የለውም ያው ካሽ ያለችኝ እቺ ሆና ነው እንጂ ብዙ እንትን ብልልሽ በጣም ደስ ይለኝ ነበር ያው የቀረም አለ እሺ ያው ሲበተን ደስ ስለማይ አይ ልክ ነሽ ይሄ የሥራ እንትን ስለሆነ ያው ልክ ነሽ በጣም ተራራቅን ምን ነው ፈራሽኝ መሰለኝ ነው ደግሞ ስለነበረ ነው ድምጽሽ ደግሞ በጣም ነው የሚያምረው ምን አለ አንድ ሙዚቃ በዚህ ድምጽ ለኔ የሚሆን እስቲ ባክሽ ድምጽ በጣም ያምራል ድምጽሽ በእውነት አንድ ሙዚቃ አረ ብሩን ለቅሞ እኮ ጡቷ ከተተችው በጣም ያስገርም በጣም ብር ወዳድ ነች በጣም ብር ወዳድ ነች ምን ችግር አለው ለኔ የሚሆን ሙዚቃ የለም እኮ ግን እኔ ከጭንቀት እንድትወጣ ነው ማለት ቅድም እንደዛ ስላልከኝ እንድትረሳው ስለፈለኩኝ ነው ኦኬ በጣም ግን በእውነት አመሰግናለሁ እኔ እዚህ ሸገር ከመጣው በኋላ እንደዚህ አይነት ነገሮችን ምንም እንትን ብያላቅም ስራና ስራ ቤት ግዢ ሰሯሯጥ ነው የቆየሁትና አንቺን በማግኘቴ በጣም እድለኛ ነኝ ከዚህ በኋላ እንግዲህ እዚህ ቤት መኖር ትቻለሽ በቃ እኔ ከዚህ በላይ መታገስ አልችልም ተረጋጋ ቴዎድሮስ በቃ አይ ቴዎድሮስ አረጋጋ ተረጋጋ ቴዲ እንደዚህ አይደለም ቴዲ እንደዚህ አይደለም ተረጋጋ ይኸውልህ ቴዲ እንደዚህ አይደለም ተረጋጋ ይኸውልህ እንደዚህ አይደለም ቴዲ ተረጋጋ ይኸውልህ እንደዚህ አይደለም ቴዲ ተረጋጋ ይኸውልህ ተረጋጋ አንቺ ቴዲ ተረጋጋ